ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ እንቅልፍ አልወስደኛል። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ የሚለው አስጠርተው መልሶ እንደገና አቢ ወአባከ ፊናር አባቴና አባቴ እሳት ነው አሉት። መቼም ነብዩ ሰለላሁ ዐለይሂ ወሰለም ለካፊር እስትግፋር ላድርግ ብለው እኮ አይጠይቁ። እጅግ በጣም ብዙ ክርስቲያኖች እንደ ባንዲራ ሲያውለበልቡ ተመልክተናል። ይሄንን ጉዳይ እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት አህባሾች ናቸው፣ ቀብር አምላኪዎች ናቸው፣ ጫጥቃሚዎች ናቸው ብሎ ሲፈርጅ አይቼዋለሁ። جاء الحق وزهق الباطل. السلام عليكم ورحمة الله وبركاته. ودنا يتكبراتشو هي ቻናላችን ቤተሰቦች እንደምንከረማችሁ ዛሬም በአላህ ሱብሓነሁ ወተዓላ ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሰን መጥተናል። በመጀመሪያ ቪዲዮን ከመጀመራችን በፊት ግን ሁላችንም ላይክ እያደረግን ጀምረው ያለና ሐሳብ አሳይ ኮሜንት ቦክስ ላይ እያስቀመጥን እንሂድ። ይህን ቪዲዮ ደግሞ ሁላችንም ሼር እናድርገው፣ ለሌሎች ሙስሊሞች ይደርስ ዘንድ ሼር እናድርገው። ባረከላሁ ፊኩም። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስኪ ወደ ቪዲዮ ከአንድ ከሁለት ሶስት ቀን በፊት አንድን ጉዳይ አንስተን ወደ እናንተ አድርሰን ነበርና ቀጣይ ክፍል ደግሞ የተከሰቱ ነገራቶችን ጠቀስ አድርገን በዛው ጉዳይ የምናወራ ይሆናል ማለት ነው። ያሉትን ማስረጃዎች እንዴት አድርገን ነው መረዳት ያለብን የሚለውን ከሐዲስና ከቁርአን የተውጣጡትን ማስረጃዎች አስቀምጠን ዑለማዎች አብዛኞቹ በመመልኩ ነው የሄዱት የሚለውን እናያለን ማለት ነው። ይሄም ጉዳይ የነብዩ አለይሂ ሰላቱ ወሰላም እናትና አባትን ይመለከታል። የነብዩ አለይሂ ሰላቱ ወሰላም እናትና አባት ብዙ ጊዜ ጥያቄ ይሰነዘራል በእነሱ ጉዳይ። እንደውም አንዳንዱ እጅግ ጥያቄዎቹ ራሱ ትልቅ ድፍረት የተከናነቡ ጥያቄዎች ናቸው የሚጠየቁትና ይህንን ተንተርሶ ደግሞ እስኪ ለአንዴና ለመጨረሻ ጊዜ በዚህ ጉዳይ የምንይዘው አቋም ምን አይነት መሆን አለበት የሚለው ዑለማዎችስ በዚህ ጉዳይ ምን ብለዋል የሚለውን ወደ እናንተ የማደርስ ይሆናል። እስኪ እነዚህን ጥያቄዎችን በተመለከተ ሰሞኑን የተከሰቱ አንዳንድ ነገራቶችን ጠቀስ ላድርግላችሁና ከዛ ወደ ምላሹ የምንሄድ ይሆናል ማለት ነው። እንደ አጋጣሚ ሆኖ ከዚህ በፊትም 1 2 3 4 ቪዲዮዎችን የሰራንበት ሁሱ እሱ ቤት ወይም እሱ ላይቭ ላይ ገብቶ ታኩር ደግሞ ብዙ ተከታይ ያለው ፌመስ የሆነ ሰው ነው ከቅርብ ጊዜ ወዲህ ማለት ነው። እና ጥያቄ ጠይቋል። ጥያቄ በሚጠይቅበት ሰዓት ላይ የተጠው ምላሽ አለ። የመለሰው ምላሽ እንዳለ ሆኖ ነገር ግን ከዚያ ምላሽ በተቃራኒው ስለሆነ የሱ ቲፎዞች የሚረዱት ይሄንን ጉዳይ ከየት አምጥቶ መለሰው፣ ለምን መለሰው፣ እንደዚህ አይነት ይሄ ትክክል አይደለም፣ ትክክለኛ ፈትዋ አይደለም የሰጠው በማለት እጅግ በጣም ብዙ ሰዎች ሲቃረኑ ተመልክተናልና ያንን በተመለከተ ነው ዛሬ በአላህ ሱብሓነሁ ወተዓላ ፍቃድ ይሄን ቪዲዮ ይዘንላችሁ የመጣ ነው ማለት ነው። አብዛኞቻችሁ ይሄን ቪዲዮ ሲዘዋወር ተመልክታችሁታል ብዬ አስባለሁ። እስኪ ታኩር ምን ብሎ ጠየቀ፣ ሁሱ ምን ብሎ መለሰ፣ ከዛን ሁሱን የተቃረኑ ሰዎች ደግሞ ምን ብለው ነው ሲቃረኑ የተመለከትነው የሚለውን ወደ እናንተ አመጣና መጨረሻ ላይ መደምደሚያ ላይ የምንደርስበትን ሐሳብ ካን ቪዲዮ ላይ ቆረጥ አድርጌ ወደ እናንተ ማድረስ ይሆናል ማለት ነው። እስኪ በመጀመሪያ ታኩር ምን ብሎ ጠየቀ፣ ሁሱ ምን ብሎ መለሰ የሚለውን ኡስታዝ ሰላም ነው። ታኩር ዳና ቀሎች ምናምን አንድ ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ እንቅልፍ አልወስደኛል። ጠይቅ። የውድ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነብይ ያላገኘ ቀጣዩንም ነብይ ያላገኘ በመካከለኛው ዘመን ላይ የኖረ ሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ጀሃነም አይደለም ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸው ነው ያሳደጋቸው። አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነብይ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብለው ይጠራሉ። የነብዩ አለይሂ ሰላቱ ወሰላም እናትና አባት የት ናቸው የሚል ጥያቄ ነው የጠየቀውና ሲጠይቀው እሱ ምን ብሎ ነው የመለሰው? አህለል ፈትራ ናቸው። እነሱ ከአህለል ፈትራ ናቸው ማለትም ቀብለል ቢእሳ ነው የተላኩት ከመላክ በፊት ነብዩ አለይሂ ሰላቱ ወሰላም ከመላክ በፊት። ይሄ ማለት ነው ዳዕዋው ያልደረሳቸው ሰዎች ናቸው። ስለዚህ እነዛ ሰዎች አይቀጡም ሲል ነው የመለሰው ሁሱ ማለት ነውና ከዚያም በኋላ ነው ብዙ ጅምብሮች የተነሱበት በጣም እጅግ
በጣም ብዙ ሰዎች ተሳስተዋል፣ ይሄን ፈትዋ ለምን ሰጠህ ምናምን የሚል ብዙ ጥያቄዎችን እያነሱበት የተመለከተበት ሁኔታ አለ በተለያዩ ፕላትፎርሞች። በእርግጥ ይሄ ልጅ ከዚህ በፊት የሰራናቸው ቪዲዮዎች አሉ፣ እዛን ገብታችሁ እጅግ በጣም ብዙ ስህተቶችንና ብዙ ያልሆኑ ነገራቶችን እንመለከታለን በዚህ ጉዳይና ያንን በደንብ ቪዲዮ አብራርተንበታል። ግን ዛሬ ይዘን የመጣነው ቶፒክ ይሄ ብቻ ስለሆነ በዚህ ጉዳይ የምናወራ ይሆናል ማለት ነው። እጅግ በጣም ብዙ ክርስቲያኖች እንደ ባንዲራ ሲያውለበልቡ ተመልክተናል። ይሄንን ጉዳይ ተመልከቱት። ኩር እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሂህ ሙስሊም 203 ላይ አባት ያላ መልክተኛው አባት የት ነው ያለው ሲል አባቴ ጀሃነም ነው እሳት ውስጥ ነው ብሎ መልሷል። የሚቃረኑ ሰዎች አሉ ደግሞ እሱን ማለት ነው የራሱ ሰዎች ናቸው። ግን ነገር ግን የተናገረው ንግግር ትክክል አይደለም። ነብዩ አለይሂ ሰላቱ ወሰላም እናትና አባታቸው የጀሃነም ናቸው የሚሉ ማለት ነው ሐዲስን ይዘው ሐዲሱ ደግሞ በመልኩ ነው የሚተረጎመው። መጨረሻ ላይ የምንመጣበት ይሆናል። በዚህ መልኩ ነበር ሲቃረኑት የነበረው። ሐዲስ ሲመጣ ቁርአን ሲመጣ ቀጥ ብሎ ቆሞ ተቀብሎ መሄድ ነው። ነብያችን ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ አንድ አራቢ መጣና ሙስሊም ላይ ያለ ሐዲስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጣና አራቢው ያ ረሱላህ አይነ አቢ አባቴ የት ነው ያለው አላቸው። አባትህ የሳት ነው አሉት። ከዛም አዝኖ ተክዞ ሲወጣ አስጠርተው መልሶ እንደገና አቢ ወአባከ ፊናር አባቴና አባቴ የሳት ነው አሉት። እዚህ ቦታ ላይ አቢ ያሉት አጎታቸውን ፈልገውበት ነው የሚል ንግግር ነው እዚጋ የተናገረው ወንድማችን። አንዳንድ ቦታዎችም ነቅል የተደረገ አንዳንድ ቀውሎች ይኖራሉ። ነገር ግን አቢ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምን የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ እዚህ የአራቢ ሰውዬ አባት ስታድ አህል ፈትራ አይደሉም የሚል ጥያቄ ይነሳል። ይህንን የተናገረው ንግግር ደግሞ ከስለ ጃሂልያዎች ደግሞ ድጋሚ ራሱ መልስ ይሰጥበታል። በሁለተኛ ቪዲዮ ተመልሶ ጃሂልያዎች ምን እንደሚባሉ ደግሞ ራሱ ያብራራዋል። እንደ ጥቅሉ የመካ ሙሽሪኮች በአጠቃላይ ሪሳላው ደርሷቸው ላይ ኢስማኤል ማለት አንችልም። በአጠቃላይ አልደረሳቸውም ማለትም አንችልም። ከዚህ ሁሉ ጣጣና መከራ ዑለማዎች እነ ኢማም ሱዩጢን ሳይቀር ትልልቅ ዑለማዎች ይህንን የነብዩ አለይሂ ሰላቱ ወሰላም ንግግርም ሆነ ሌሎች በዚህ ጉዳይ የወረዱ ንግግሮችን ዑለማዎች በመልኩ ነው የተረዷቸው፣ በመልኩ ነው የተረጎሟቸው። የሐዲስ ሊቃውንቶች እንዴት አድርገው ተርጉሟቸዋል የሚለውን ደግሞ ሰፊ ማብራሪያ ይፈልጋል ራሱን የቻለ ማለት ነው። ስለዚህ በዚህ ጉዳይ አንድ ቪዲዮ ልጋብዛችሁና ተመልሰን የምንመጣ ይሆናል ማለት ነው። ስለ ነብያችን አለይሂ ሰላቱ ወሰላም ወላጆች እንዲህ የሚሉ ሰዎች አሉ። የነብዩ ወላጆች ጀሃነም ናቸው ይላሉ። ኢነ አቢ ወአባከ ፊናር የሚል ሐዲስ አለም ይላሉ። ሌላ ደግሞ ለእናቴ ኢስቲግፋር እንዳላደርግ ተከልክያለሁ ያሉበት ሐዲስም አለ ይላሉ። እስኪ ስለዚህ እንገሩን ይላል። ይሄ ኢነ አቢ ወአባከ ፊናር የሚለውን ሐዲስ አልኢማም ሱዩጢ እና ሌሎችም ሑፋዞች ትክክለኛ ሐዲስ አይደለም ሷሂህ አይደለም ብለው ተናግረዋል። ለምንድን ነው ሲባል لأن والدي النبي صلى الله عليه وسلم ناجيان أقل ما يقال فيهم የነብዩ صلى الله عليه وسلم ወላጆች አባትና እናት من أهل الفترة ናቸው። أهل الفترة ላይ ያለ ሰው ደግሞ አይቀጣም። وما كنا معذبين حتى نبعث رسولا የሚለው ዑሙም ውስጥ ይገባሉ፣ እዚህ አያ ውስጥ ይጠቃለላሉና ብለዋል። ከዚያ ባሻገር በጣም ብዙ የተዘገቡ ስለ ነብዩ እናትና አባት የተዘገቡ ነገሮች አሉ። እናታቸው አሚነቱ ዙህሪያ كانت مؤمنة እንዲያውም ወልያ ነበረች ነው የሚባሉት። አላህ ለፈለገው ይመራል። እንዴት ነብይ ሳይላክ እንዲህ ሊል ይችላል? እንደነ ዘይድ ኢብኑ ዓምር ኢብኑ ኑፈይል እኮ ነብይ ዳዕዋ ሳይደርሰውም كان مؤمنا آخر من كان مؤمنا قبل البعثة ነብዩ ከመላካቸው ከ5 ዓመት በፊት ነው የሞተው። አንድ ብቻውን ኡማ ሆኖ ይቀሰቀሳል ተብሎ የተባለ የሰሐቢዩ الجليل የሰዒድ ኢብኑ ዘይድ አባት ነው። الذي هو أحد المبشرين بالجنة سعد እና ሰዒድ ስንል ሰዒድ ኢብኑ ዘይድ ናቸው። እና አባትየው كان مسلما على التوحيد የጣዖት አምልኮን ርግፍ አድርገው ተጸይፈው ነሳራዎች ሚሉትንም ደግሞ ተጸይፈው የሁዶች ሚሉትንም ተጸይፈው አንድ አምላክ ብቻ ነው ያለው በአላህ አምሳያ በሌለው ፈጣሪ ብቻ ነው ማምነው ብለው በዚያው ይሞታሉ። እና እሳቸው قبل البعثة ب5 سنين ነው ነብዩ ከመላካቸው 5 ዓመት ሲቀራቸው። እንግዲህ ከዛ በፊትም እንዲህ አይነት ነገር ላይ ያሉ ሰዎች አይጠፉም ማለት ነው። እና
ይህን አስመልክቶ እሳቸው ናጂያኒ ሁለቱም አባትና እናታቸው ነጃ የሚወጡ ናቸው ብለው አልኢማም ስዩጢ ሪሳላም አላቸው። ይህን አስመልክቶ የጻፉት ኪታብ አለ። ኢነ አቢ ወአባከ ፊናር የሚለው ሰሒሕ አይደለም ብለው ስዩጢ ضعفውታል። መን ሰሐሐሁ ሐመለሁ ዐላ ገይሪ ዋሊዲ ነቢይ ሙባሽር ማለት ነው። ኢነ አቢ የሚለው ስለ አባታቸው ቀጥታ ሳይሆን አያትም አንዳንዴ አባት ተብሎ ይጠራልና ስለ አያታቸው ወይም ደግሞ ከዛ ፊት ስላለ ሰው ነው የሚናገሩት። ሌሎቹ ኢነ አቢ የሚለው ኢነ አባ ጣሊብ ነው። አጎትም አባት ይባላል። በተለይ ደግሞ ካሳደገና ከተንከባከበ እና እሱ ነው ረፈض الاسلام ومات على الكفر ምንም እንኳን ቢሰራም ነብዩን ቢያግዝም ማለት ነውና በዚህ መልኩ ተአዊል ያደረጉታሉ። ማዕናው ይሄ ነው እንጂ አብዱላህን አይደለም ብለው ወስደዋል። ሌሎችም አዲላዎች አሉ ይህን አስመልክተው የሚናገሩና በትንሹ የሚባለው ነገር አባታቸውና እናታቸው ምን አህል ፈትራ ነበሩ። ነብዩ ከመላካቸው በፊት ነው የሞቱት። ነብዩ ከመላካቸው በፊት የሞቱ ሰዎች ደግሞ ዳዕዋ ያልደረሳቸው ከነጭራሹ ዳዕዋ ያልሰሙ ሰዎች لا يعذبون يوم القيامة። ስለዚህ ፊናር የሚለው አይገልጻቸውም። ለዚያ ነው ሐዲሱ صحيح አይሆንም የተባለው ማለት ነው። ያኒ ሌላም በዚህ ዙሪያ የሚነሱ ነገሮች በሐዲስ መልክም ይሁን በሌላም የሚነሱ ነገሮች በዚሁ መልኩ ነው የሚመለሱት። ያኒ ለእናታቸው استغفار ለማድረጋቸው استأذنت ربي أن أزور قبر أمي فأذن لي واستأذنته أن أستغفر لها فمنعني. ماشي النبي صلى الله عليه وسلم لكافر استغفار لا درج بلو كويس يجيبه النات يهون أبات يهون كافر بيهون الناندو يجهنم سوينا تشوي بال عندي ترجموا النبي عليه الصلاة والسلام استشهد القرآن يورده بالله يعلمنا كافر هنا يموت የጀሃነም ነው ምንም ቢደረግ ወንጀሉ አይማርለትም እየተባለ እሳቸው ምን ብለው ነው እሳቸው መልሰው ጌታዬ ካፊራ ብትወርም እንደው እስትግፋር እንዳደረግላት ፍቀድልኝ የሚሉትና አይስማማም ለአይሄድም። ታዲያ ለምንድነው አላህ ያልፈቀደላቸው የሚለው? ሌሎችም ሰዎች ያን አይተው ነብዩ ከመላካቸው በፊት እንደሞቱ ይታወቃሉና ያን አይተው እኛም በኩፍር ለሞቱት እኛም እናርግላቸው እንዳይሉ ነው። ይሄ ነገር ወደዚያ እንዳይወስድ በር መዝጊያ ነው ብለው ዑለማዎች በዚህ መልኩ ፈሰሩ። እንግዲህ በዚህ መልኩ ነው መረዳት ያለብን ጉዳዩን። ለሁሱም የምናስተላልፈው መልእክት ነብዩ አለይሂ ሰላቱ ወሰላምን በተመለከተም ሆነ ስለ ሃይማኖታችን በመታስተምረው ነገር ላይ በሀገር አቀፍም በዓለም አቀፍም የነበሩ ዑለማዎችን ከመዝለፍ ይልቅ ምንድነው በዚያ ጉዳይ ላይ የወሰዱት አቋም በምን አይነት ማብራሪያ ነው የሄዱት የሚለውን ወስደህ ብትሄድ ይሻላል ለማለት እፈልጋለሁኝ። እኔ ብቻ መስሎ የነበረ ዑለማዎችን የሚዘረጥጥ የሚመስለኝ ብዙ ሰው ግን በዚህ መልኩ ስሞታ እያቀረበበት ነው። ሁሴን በባለፈው የተናገረው ንግግር ብዙ የሚሰራቸው ጥሩ ስራዎች አሉ፣ ብዙ የሚያጠፋቸው ጥፋቶች አሉ። በነገራችን እስቲል እኔ አሁን ሁሴን በነገራችን አቂዳውንም ተከታይ አይደለም፣ አስተምሮቱንም አልከተለውም። በነገራችን እኔ እንደራስ እንዳንደ ሙስሊም ተጠየቅ አልከተለውም። ግን በባለፈው አሁን የተናገራቸው ነገሮች ስህተት ናቸው። ከዚህ በፊትም ብዙ የሚሰራቸው ስህተቶች አሉ፣ ብዙ ስህተቶች አሉበት። ኖ እዚህ ላይ እንኳን እንዴት ተሳሳተ ነው እኔ ምክንያቱም እኔ ለራሴ የኢትዮጵያ ዑለማዎች አህባሾች ናቸው፣ ቀብር አምላኪዎች ናቸው፣ ጫጥቃሚዎች ናቸው ብሎ ሲፈርጅ አይቼዋለሁ። ሲፈርጃቸው ማለትም የሀበሻ የሀገራችን ዑለማዎችንም ሆነ ሌሎች ዑለማዎችን ቀብር አምላኪ ናቸው ምናምን እያለ እንደሚዘልፍ ከዚህ በፊት ቪዲዮዎችን ሰርችላችሁ ነበር ከነ ማስረጃው። በሱ ላይቭ ገጾች ላይ እና በተለያዩ ቦታዎች ላይ ስለሱ እጅግ በጣም ብዙ የሚያስጠይፉ ነገራቶችን እንመለከታለን። ኢቭን ደግሞ ሰሞኑን ምን አይነት ኮሜንት እንዳየው ታውቃላችሁ? ተመልከቱት ይህንን ኮሜንት። ምን ያህል መሰላችሁ ኮሜንቱ? ሁሱን ፎሎ ያላደረገ ሙስሊም በእውነትም
እስልምናው አጠራጣሪ ነው ማለትም እስልምናው ያጠራጥራል ይላል። ይሄን ኮሜንትና የተለያዩ ሰዎች ደግሞ የተለያዩ ነገራቶች በሱ ላይቭ ገጾች ላይ ሲናገሩ ተመልክተናልና እነዚህ ነገራቶች ደግሞ እስልምናን የማይወክሉና እጅግ በጣም ብዙ አጸያፊ ነገራቶችን እያስተዋልን እየሄድን ነው ማለት ነው። ኮሜንት ላይ እጅግ በጣም ብዙ ነገራቶችን ብላችኋል። በእኔ ኮሜንት ስር ስለሱ የሰራሁት ቪዲዮ ላይ አንተ ውሱ ልትናገር ነው ምናምን ነገር እየተናገርኩ ያለሁት እውነትና እውነት ነው፣ ሀቅና ሀቅ ነው። ከፈለጋችሁ ልትቀበሉ ትችላላችሁ። ካልፈለጋችሁ ደግሞ ሰውን ደግፋችሁ ማለትም እንደዚህ እስልምናው ያጠራጥራል የምትሉ አይነት ሰዎች ከሆናችሁ መራመድ ትችላላችሁ። ወደፊት የሚጠብቃችሁን እናንተ ታውቃላችሁ። መልካም ነገርን ስትሰራ በስነ ስርዓት አስተካክለህ ነው መስራት ያለብህ ነው እያልን ያለ ነው ማለት ነው። አቂዳህን አስተካክለህ እምነትህን አስተካክለህ ነብዩ አለይሂ ሰላቱ ወሰላም የነበሩበት እምነት በዛ ነው መሄድ ያለብህ ነው የኛ ሁሌም እያልን ያለ ነው ማለት ነው። ባረከላሁ ፊኩም። ለዛሬ የነበረን ቪዲዮ ይሄንን ይመስላል። እዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ሁሉም ሙስሊሞች ጋር እንዲደርስ ሼር እናድርገው። ባረከላሁ ፊኩም። جاء الحق وزهق الباطل